ደሙን ሳፈሰው በደሙ ደግሞ እንደዛው የዋና ገንዳ ስሰራ ያኔ እዛ ላይ ዋና ሳስተምረው ያኔ ያቃል ማለት ነው። እዛ የተማረውን ነገር በሙሉ አዲስ አበባ ሲመጣ ይረሳዋል። ሴዶ ፕሊዝ እባክህ፣ ሴዶ እባክህ በ30 ምናምን ዓመት ጋርመንት አስፋልት ዳር ቆማ ሂያ እኔም እሄድለታለሁ ታይላንድ ደግሞ ጠብቅ። ወደ ዛሬው ጥያቄ ስመለስ ሴዶ ታይላንድ ከፕሮፌሽናል እና ኢንተርናሽናል የሆኑ ከታይላንድ ባለሙያዎች ጋር የዘለጠነ ነው። አንተን አውት ስትራይክ ለማድረግ ማለት ነው። ሴዶ አንፍላተርድ ለኔ ብለህ ውጭ ሀገር በመሄድህ 22 ዓመት ሙሉ ማርሻል አርት ሰርቻለሁ፣ 20 ዓመት በላይ ማርሻል አርት ላይ ቆይቻለሁ አለ። ይሄን ሁሉ ዓመት ምን ስትሰራ ነበር? ጭቃ ሲያቦካ ስንት ብር አውጥቶ ውጭ ሀገር ሄዶ ማለት ነው። ለምን 22 ዓመት ሙሉ እቃቃ ሲጫወት ነው የነበረው። ጓደኞቹ ሲመቱለት ጋርመንት መሀል አስፓልት ላይ ሁሌ እናልፋለን እኮ ይሄ እብድ ትለኛለች ማዘሬ። እንዳትጫወት ባጠገቡ እንዳታልፉ ነቅሏል። አሁንም ድረስ የሆነ ህፃን እያለ ብሩስ ሊ ላይ የሚያየው ማርሻል አርቲስት የሆነ ነው የሚመስለውና በቃ ኢማጂን በ30 ምናምን ዓመት ጋርመንት አስፓልት ዳር ቆማ ሂያ እና አሁን ትክክለኛ ሽት ለከፈርም ያለው የነገር ከልክ ነው ምናምን ብሎ እንደምንም ብላ አንድ 30 ማስታወቂያ ሰራችና ቀጥታ ወደ ታይላንድ ሄደች። ደሙን ሳፈሰው በደሙ ደግሞ እንደዛው የዋና ገንዳ ስሰራ ያኔ እዛ ላይ ዋና ሳስተምረው ያኔ ያቃል ማለት ነው። ይሄ አርቲፊሻል ቂጡ አወጣለታለሁ እዛው አደባባይ ያሳያለሁ። እግሩን ደግሞ ካልሰበርኩት the best leg lock specialist ነኝ እኔ። ካልሰበርኩት 50,000 ብር ሰጣለሁ ብሎኛል። ለኔ ራሱ ታይላንድ የሄደበት ምክንያት ለምን ይመስላል? ስለፈራ ነው። በቃ አውቋል። ኢትዮጵያ ውስጥ ለኔ ሊያዘጋጀው የሚችል ብቁ የሆነ ኦርጋናይዜሽን የለም። ስለዚህ ግዴታ ውጭ ሀገር ሊሄድ ብሎ ነው። እኔም እሄድለታለሁ ታይላንድ ደግሞ ጠብቅ። ታይላንድ ግን እዛ ሄዶ በሚያገኘው ትምህርትና ስልጠና ላይክ አንተን ቴክኖ ለማድረግ የሚያግዘው ይመስላል። እዛ የተማረውን ነገር በሙሉ አዲስ አበባ ሲመጣ ይረሳዋል። እንደዚህ ማሰቡ ራሱ ይሄ ለሱ ጥሩ ነው። መድኃኒዓለምን ሰብረዋለሁ ምናምን ማለቱ ጥሩ ነው። የሆኑ አካሎችን መያዝ ይችላል፣ እየሰከሰ መያዝ ስለሚችል ሀገሩ ሙሉ አንጫጭተ እንግዲህ ወደ ሀገር ተመልሰሃል ማለት ነው። ታይላንድ ላይ ትሬኒንግ በደንብ እየሰራህ ነበረ። ኤምኤም ምናምን እየሰራህ ነበረ። ጆኒ ቢሰራም ምንም ለውጥ የለውም፣ ትንሽ ጊዜ በኋላ ይረሳዋል ከፋይቱ በፊት እያለ ነውና ምን ትላለህ? እሱ እኮ በቃ ቂጡ ላይ እንዳደረገው እንደ አርቲፊሻል ቂጥ እንደዛ ይመስለዋል ሁሉም ነገር። ለዛ ነው ገብቷል እንጂ ያውቀዋል። ስለፈራ ነው። ሰው ሲፈራ ኔጌቲቭ ነገር ያወራል። ገባ? እሱ አርቲፊሻል ቂጥ ስለሚጠቀም እንደዛ ባይሆን ቻምፒዮን ጂም መጥቶ እኮ ትክክለኛ ቂጥ የሚያወጣለት ስፖርት መስራት ይችል ነበር። ለማንኛውም እንደ ቂጡ ነው የሚያስበው ነው። ለዛ ነው አገኘሽ። እግሩን ደግሞ ካልሰበርኩት the best leg lock specialist ነኝ እኔ። እንዲያውም ለአንተ ሁላ 50,000 ብር ሰጣለሁ፣ ካልሰበርኩት 50,000 ብር ሰጣለሁ ብሎኛል። ለኔ ራሱ ቪዲዮ ላይ አይ ፈሪ ይዝታል አልኩሽ እኮ። ፈሪ ዛቻ ያበዛል። የኔ ንግር ሊይዘው ማለት ነው። ተኝቼ በሰጠው ራሱ አያገኘውም አይደለም። ተኝቼ በቃ ነፍስ ስቼ ራሱ እግሬን አያገኘውም አይደለም። እንዲህ ፋይት ላይ ገብተም ማለት ነው። ግን እንደዚህ ማሰቡ ራሱ ይሄ ለሱ ጥሩ ነው። እንዲህ ማሰቡ እንዲህ ያደርጋለሁ፣ ሴዶን ሰብረዋለሁ፣ መድኃኒዓለምን ሰብረዋለሁ ምናምን ማለቱ ጥሩ ነው። ለምን የሆኑ አካሎችን መያዝ ይችላል ማለት ነው። እንደዚህ እያለ እየሰከሰ መያዝ ስለሚችል። ግን ፋይት ሪል ፋይት ምን እንደሆነ ሪንጉ ስንገናኝ አሳይሃለሁ በልልኝ። ሴዶ ፕሊዝ እባክህ፣ ሴዶ እባክህ ተው፣ ይሄ ጫወታ ይቅርብ፣ ትሰበራለህ። በቃ ሲሰበር ሊትራሊ ሲሰበር ነው ያየሁት። ደሙን ሳፈሰው በደሙ ደግሞ እንደዛው የዋና ገንዳ ስሰራ ያኔ እዛ ላይ ዋና ሳስተምረው ያኔ ያቃል ማለት ነው። ደሙን እንዴት እንደማፈሰው ማለት ነው። ደሙን እንደዚህ በቃ ምን እንደ ፋውንቴን ነው ማፈስላችሁ። ይሄ አርቲፊሻል ቂጡ አወጣለታለሁ እዛው አደባባይ ያሳያለሁ። ደሙ ግን እንደዚህ ያፈሰዋለሁ። ካናት እንደዚህ እንደ ፋውንቴን ነው ማፈሰው ማለት ነው። እሱ ንገርልኝ፣ አድርስልኝ። እግሩ ነው ወገቡ ነው የተሰበረው? እኔ እግሩም ወገቡም ነው የሚሰበረው። በጣም ከባድ ነው። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። እኔ እንደሆነ ይሄ ጆኒ ለሚባለው ሰውዬ በቃ ዝም ብሎ ኢንዶሚኖችን ከሚያሯሩጥ በቃ ኢንዶሚን አንተ ኒውትሪሽን ተምሬያለሁ እያልክ አይደለ እንዴ? የሆነ ስፖርት ውስጥ እኮ አለ የምግብ አመጋገብ ሳይንስ አለ አይደል? ሁሌ ተመሳሳይ ምግብ ትበላለህ እንዴ? አንዳንዴ እኮ አጥንት ወደ መቆርጠምም ትደርሳለህ ብራዘር።
What's up, guys? We trying some cannoli carnivore ዛሬ እንግዲህ እንደምታዩት they got some delicious looking briskets. God damn. We got some smoked chicken. ይሄ ማን እንዴት በቀላሉ እንደሚገጣጠም some smoked ribs. No. Sausage. ጆኒ ጂሱሱ እኔ ዝም ብዬ ሳይክ አቴንሽን ሲከርነ በቃ ይሁን ሚዲያ ላይ ያሉ የቲክቶክ ብዙ ሚሊዮን ፎሎወር ያላቸው ሰዎች ነው አሳደከ ወደዚህ ወደ ሪንግ ውስጥ ገብተውልክ መወዳደር የምትፈልገው እና በቃ ይቅርብ አቴንሽን ሲከርነቱ ራሱ ይቅርብ በቃ እና አያዋለሁ እንዲህ የአዲስ አበባ ልጆች ምናምን እንደዚህ አይነት ነገር ይላል ከኔ ጋር ስትል ደህና ምግብ ነው የምትበላ እንደዛ እንደማን ነው ቀርጠቂ ነው ቀርጠቂ ነው እንደሱ ዝም ብለህ እንደብድ ራቆት ምናምን ምግብ ብላለህ ቢስሚላ ምግብ አለ በቦታ ራቆት ምናምን ምግብ አበላ ዝም ብለህ ቁጭ ታይተዳል ቁጭ ታይ እንዘቱ በቃ እኛም ይኸው ከክፍለ ሀገር መጣን አዲስ አበባ የሁሉም ነች አዲስ አበባ አልተከለለችም የሆነ ነገር አልሆነችም አዲስ አበባ የሰው ሁሉ ነችና የሆነ ነገር የአዲስ አበባ ልጆች የአዳማ ልጆች የእንትን ልጆች እንደዚህ እኛ አሁን ኢትዮጵያውያንን በሁሉም አቅጣጫ ያለው እንወዳለን ስለዚህ ይሄንን አቴንሽን ሲከርነትክን በዚሁ አቁም ሴዶ ፕሊዝ ይሄንን ቃሌን ነቢይ ኤልያስ ብላክ ኤልያጂያ ይሄንን ትንቢት ያስተላልፍልሃል ቢቴኬር ወደ ኬጅ ውስጥ እንዳትገባ ለውድድር ጭራሽ እንዳይገባ አዎ በቃ ሴዶ አሁን ኮንዶም ታይላንድ ሄዶ እኮ እየሰለጠነ ነው ያለው እኮ የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም ጆኒ ነው ያሸንፈው አዎ በቃ ይሰበራል አሁን ቢያሸንፈው ተሰብሮ ነው የሚያሸንፈው ይጎዳበታል ነው ከዛ በኋላ እኔ ያየሁት አሁን ማሸን ሁ ዊንስ አይደለም ሲሰበር ነው ያየሁት ሴዶ ሲሰበር አዎ እዛ የተማረውን ነገር በሙሉ አዲስ አበባ ሲመጣ ይረሳዋል ስለዚህ በጤና ብትቀመጥ ይሻልሃል በጤና ለናቱ እናቴን እያለ ነበር እናቴ መክራኛለች አዎ ባይሆን እንቁላል መቀቀል እንዲህ ቢሆንለት ውድድሩ 100 እንቁላል አዎ መቀቀል መብላት እንኳን አይመስለኝም ከካሜራው ሲቆም እንትኑ የሚቆም ይመስለኛል መብላቱ ማሽኑ አዎ አይ መብላቱ እና ሰውነቱም ያስመሰግናል እኮ የበላ ይመስላል አዎ አይ እንዴ ሰውነት በጭንቀትም እኮ ይወፍራል አይ ይሄ ራሱ እኮ ያወፍራል እንዴ አንጀት ይለወዛል አዎ መጥፎ ነው እንትኗ ጭንቀትም አየር ትስባለህ አዎ ብዙ አይ ምንድነው ግን አያየ እኔ ምን አላቅም ድብድብ ይሆናል የድብድብ ድምጽ አያየ እንደዛ ሊሆን ይችላል ብዬ አስባለሁ